ዛሬ በዚህ ቪዲዮ የእናታችን የቅድስት አርሴማን እጅግ ድንቅ የሆነውን የገድል ዜናዋንና ያደረገችውን ድንቅ ተአምራትን በዚህ ቪዲዮ ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ቪዲዮ ለወንድም እህቶቻችን እንዲደርስ ይህን ቪዲዮ ላይክ በማድረግ መመልከት ጀምሩ። እንዲህ ያሉ መንፈሳዊ ትምህርት ዘወትር እንዲደርሱት ይህንን ቻናል ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። የግንቦት ገድለ አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን የገድል ዜና እንጀምራለን። የቅድስት አርሴማ አማላጅነት ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ከዚህ በኋላ ቅድስት አርሴማ እርሱን ለሚያምኑት ሁሉ ሕይወትን በሚሰጥ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል ፊቷንና ደረቷን አካላቷን ሁሉ አማተበች። ወደ ኋላዋም ተመልሳ ብርሃንን ለብሰው መብረቅን ተጎናጽፈው በቀኟና በግራዋ የቆሙትን ቅዱሳን ሰማዕትን ሁሉ አየቻቸው። ብፅዕት ቅድስት አርሴማም ብሩህ በሆነ ገጽ ፈገግ አለች። እጇን ዘርግታ ወደ እሳቱ ምድጃ ሮጠች። የገፋትን ማንም ሳይኖር ራሷን ወረወረች። በልቧ ውስጥ መፍራት እንቅጥቅጥ የለምና በፈጣሪዋ ኃይል ታመነች እንጂ ይኸውም በእውነት ያለ አምላክ ነውና። ያስገደዳት እንደሌለ ፈጽማ ተናገረች። በፈቃዷ ተወረወረች እንጂ። እሳቱም እንደ ውሃና እንደ ውርጭ ቀዝቃዛ ሆነ። ከዚህ በኋላ ጨካኝና ልበኛ የሆነ ዲያቆን ጤሜሊዮስ ተወረወረ። ዳግመኛም በቅዱሳን ሰማዕት ሁሉ ላይ አስተማሪና ትልቅ የሆነ ጌርሎስ ተወረወረ። ከዚህ በኋላ የሚያስገድዳቸው ከሰዎች ሳይኖር በእጃቸው መጽሐፍ ሳለ ሁሉም በየማዕረጋቸውና በየወገናቸው ተወረወሩ። ያዩአቸውም ወታደሮች እንባቸውን አፈሰሱ፣ ፊታቸውንም ነጩ። እነሱም በማየታቸው ሕሊናቸው ታወከ። በከተማቸው ውስጥም ፍርሃትና እንቅጥቅጥ ሆነ። እያንዳንዱ ሲወረወሩ እነሱን በማየታቸው የአርማንያ ሰዎች ሁሉ አዘኑ። በወንዝ ውስጥም በጎች እንደሚወረወሩ እንዲሁ ወደ እሳት ተወረወሩ። ፍጥረቱን ሁሉ የሚቤዥና የብርሃን ልጆችን የሚያድን ክርስቶስ እረኛቸው የሆነ በእውነት ብሩካን በጎች ናቸው። የብርሃን ልጆች ተብለው ተጠሩ። የተሸለሙ ከዋክብትም በገድልና በክብር ቤተክርስቲያንን ይሸልሟታልና የቃል ኪዳን አስራት ይሰጣቸው በእውነት የተመረጡና ንጹሐን ናቸው። ልቅሶና ሐዘን የለባቸውም። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በትዕግሥት በእምነት በገድልና በክብር ነፍሳቸውን በፍጹም ጸጥታ የገዙ ናቸው። እሳቱንና መራራውን ቅጣት በተቀበሉበት ጊዜ እሳቱን እንደ ቀዝቃዛ ውሃ አደረገላቸው። ኩራተኛ የሆነውን የምድር ንጉሥ እንዳቀለሉት እንዲሁ የመከራውን ቅጣት አቀለለላቸው። እንደ ቀዝቃዛ ነፋስም የእሳቱን ነበልባል አደረገላቸው። ለታመኑበትና ልባቸውን በእነርሱ ዘንድ ላስጨከኑ እግዚአብሔር በባሮች ላይ ድንቅ ነውና። ከዚህም በኋላ በእሳቱ ምድጃ ውስጥ ጸለዩ። ልዩ በሆነ ሰላምታ ተሰጣጡ። ከጠላታቸው ተንኮልና ከዚያ ከካዲ ንጉሥ መዘባበት ያዳናቸውን ፈጣሪያቸውን አመሰገኑት። እግዚአብሔር በቅዱሳኑ ሁሉ አፍ ተመሰገነ። የአምላካቸውን ስም በሚያመሰግኑና በእነርሱ ስም በሚታመኑ በባሮችም ቃል የምድጃው ፍላት በቀዘቀዘ ጊዜ የወረወሯቸው ወታደሮች ቅዱሳንን ድነው አዩአቸው። እነዚያም ሰዎች እሳት እንዳነካቸው ለንጉሡ ነገሩት። ያያቸውም ዘንድ ሄደ። ከእሳት ምድጃውም ወዳዳናቸው ወደ ሰማይ እጃቸውን ዘርግተው ዓይናቸውን አንጋጠው ልባቸውን አንቅተው ሲጸልዩ ቅዱሳን ሰማዕታትን አያቸው። በዚህ ሁሉ የንጉሥ ልብ አልተመለሰም። እነርሱም በምታታቸው የዳኑና እንደ ምታተኞች መስለውታልና። ለወገኖቹም መከራል እንደዚህ የሚያቃልል ምታታቸው ምን ይከፋ? ስለዚህ ሥጋቸውን በእሳት ደም ግባታቸውን በአውሬዎች አፍ እንጨርሳለን አላቸው። ከዚህ በኋላ ብፅዕት አርሴማ ቅድስት በዚያ ጎስቋላ ላይ በመንፈስ ቅዱስ ቃል ትናገር ዘንድ ጀመረች። ቅዱሳንም በኋለኛው ዘመን ስለምታገኘው መከራ በዚህ ከሃዲ ንጉሥ የሚናገረውን የጌቶች ሆይ ስሙኝ አለቻቸው።
የምናገረውን ጌቶች ሆይ ስሙኝ አለቻቸው። እኛን በመከራ ስላሰቃየን እግዚአብሔር እርሱን በአጋንንት ኃይል እንደሚያሰቃየው የሰራዊትንም ሁሉ በእያንዳንዱ ሰው ላይ በየራሱ ይገባሉ። የአጋንንት አለቃ ቤልዜቦል ያላቸው የሌጊዮን ሰራዊት እነዚህም ናቸው። ይኸውም ሌጊዮን ነው። በንጉሱም ላይ ገብቶ ያስረዋል፣ እንደ ጅብ ሥጋውንም ይበላ ዘንድ ያደርገዋል። ሕዝቦቹንም መልክና አምሳል የሌላቸው አውሬዎች ያደርጋቸዋል። ይህ ንጉሥ እንደ ድብ ይሆናል፣ ፊቱም እንደ ክፉ አውሬና ምሕረት እንደሌለው በቤትም ወይም በመንገድ ያገኘውን ሁሉ ይነክሳል፣ ጥርሶቹንም ያፋጫል፣ እንደ ውሃ የሥጋውን ደም ይጠጣል። ብዙ ዘመንም እንደዚህ ባለ ሥራ ይኖራል። ከብዙ ዘመንም በኋላ እግዚአብሔር በላያቸው ረድኤትን ይልካል። ሰው ወዳጅ ነውና በኃጢአታቸው ይሞቱ ዘንድ አይተዋቸውም። እግዚአብሔር ከዚች አርማንያ አገር ቸርና ጻድቅ እንደሚገኝ ይሆን ዘንድ ያለውን ከመሆኑ በፊት ሁሉን ያውቃልና። እግዚአብሔርም ዘንድ በዚህ ሰው ካህን ንጹሕና የተመረጠ እኔ በተወለድኩ በ9 ዓመት በረግረግ ጉድጓድ ውስጥ ቢጨምሩት ተአምራትን በሚያደርግ ስሙ ጎርጎርዮስ በሚባለው ላይ የምሕረት ጠል ይወርዳል። በኋለኛውም ዘመን ከእንቅልፍ እንደሚነቃ ይነሳል፣ በገመድም ያወጡታል። ሁላቸውም ድኅነትና ምሕረትን በሱ እጅ ያገኛሉ። ከአጋንንትም ኃይል ያድናቸዋል፣ በጸሎቱም ይፈውሳቸዋል። በአብ በወልድ በመንፈስ ቅዱስ ስምም ያጠምቃቸዋል። የቀናች ሃይማኖትንም ያስተምራቸዋል። ቀኖናና ንስሐንም ይሰጣቸዋል። ከእግዚአብሔር ዘንድ የሚገኘውን ተአምርንና ድንቅን በመስራት የመንፈስ ቅዱስ ኃይል ያሳያቸዋል። እግዚአብሔር ንስሐ የሚገቡትን ይወዳልና ከአጋንንትም ኃይል ይፈውሳቸዋል። መልካም የሆነችውንም የሁለተኛ ልደት ጥምቀትንም ይሰጣቸዋል። በትምህርተ መስቀል ምሳሌ ከሰማይ የብርሃን አምድ ወደ ዮርዳኖስ ውኃ ይወርዳል። በስሙ ለሚያምኑና ለሚጠመቁ እርሱ መድኃኒታቸው ነውና። ዳግመኛም እስከ መጨረሻው ጊዜያቸው ዘመን ድረስ እስከ ዘላለም በጌታችን በኢየሱስ ክርስቶስ ስም በወላዲት አምላክ በእመቤታችን ስምና በጻድቃን ሰማዕታት ስም ሁሉ አብያተ ክርስቲያናትን ይሰራላቸዋል። ንጉሥም ብፅዕት ቅድስት አርሴማን የማይጠቅም የመዘንጋት ነገርን ብላሽን ሁሉ ስትናገሪ ሰማሁሽ፣ ታገስኩሽ። አሁን ግን ለጣዖቶቼ ዝገጂ፣ በፊቴ መስዋዕትን ሰዊ፣ ወይም በላይ የሚነግስ ዘርን እንድተካ ሚስት ሁኚኝ። በዙፋኔ ይቀመጣል፣ አንቺም በመንግስቴ አዳራሽ ውስጥ ትደሰቻለሽ ያለሽ፣ ከኔ ጋርም ትነግሻለሽ። እስከ ዘላለም ድረስ በደስታ ትኖሪያለሽ። ከኔ በኋላ የሚቀመጥ ከኔ ዘርን ብታገኝ እኔም በኋላ ትነግሺ ዘንድ አደርግሻለሁ አላት። ቅድስት አርሴማም መለሰችለት፣ የልብህን ዓይን ሰይጣን ያሳወረ አፍና ልብ ሲኖር ደንቆሮና ዲዳ ያደረገ ዓይን ሳለ የፈጠረህን ማታይ ልብ ሳለ ልብ እንደሌላቸው እንስሳ ሆንክ፣ ተመስላቸውም። ዳግመኛም እንስሳት በእጅ ይታረዳሉ፣ እነሱ የገዛቸውን ያውቃሉና ይመግባቸዋል። አንተ ግን ነፍስህንና ሥጋን ፈጥሮ የሠራህን አላወቅከውም። እሱ ይገድላል፣ ያድናል፣ ያበለጽጋል፣ ያደህያል፣ ያጎሳቁላል፣ ያከብራል፣ ያስራል፣ ይፈታል፣ ይሾማል፣ ይሽራል፣ ይፈጥራል፣ ይገድላል፣ ያድናል፣ ያጠፋል። አንተ ግን በእጁ የፈጠረን አምላክን ተውከው። የብልሃተኛ እጅ ሥራ የሆነውን ባዕድ አምላክ አመለክ። የተፈጠሩትን ድንጋይንና እንጨትን አመንክ። ዓለሙን ሁሉ የያዘ ፈጣሪ በሚመረመረ ጊዜ ወዮልህ፣ ወዮታ ይገባሃል። ንጉሥም ለብፅዕት ቅድስት አርሴማ መለሰላት፣ ሞትስ ላንቺና ከአንቺ ጋር ላሉት ነው። ለእኛስ ኃያላን የሆኑ አማልክቶቻችን እያሉ እስከ ዘላለም ድረስ ሞት የለብንም። ከእኛም በኋላ እነሱ የሰለጠኑ ናቸው፣ ከእውቀታችን ከፍ ያሉ ናቸው። ያላንቺ የሚንቀንና የሚሰድበን የለም። በኋለኛው ዘመናችን ትኮነናላችሁ ትያለሽና በሰማያት ሕይወት አለን እያላችሁ በእሳትና በፍርድ ቅጣት ሥጋችሁን ከምትገድሉ ከምታጠፉና የማታገኙትን ተስፋ ከምታደርጉ ከእናንተ በደለኞች ትዕቢተኞችና ኩራተኞች ከክርስቲያኖች በቀር ማን ይቀጣናል ያጠፋናል? ዳግመኛም እስከ ዘላለም ገነትና ደስታን አለን ትላላችሁ አላት።
እኛ ግን መከራ፣ ጥፋትና ችግር አለባችሁ ትሉናላችሁ። ዓለምን የያዘው የምትዩ ማን ነው? አያያዙስ እንዴት ነው? ለእኛ ግን ያለነዚህ ኃያላንና ጠላትን ድል ከሚያደርጉ አማልክት በቀር ዓለምን የሚይዙ የለንም፣ ከእነርሱም በቀር አማልክት የለንም። ነገር ግን እኛ ሞት የምንለው ረሃብ፣ ጥማትና የልብስ መራቆት ነው። በጊዜውና በዘመኑ ከሚስቱ ከልጆቹ ከዘመዶቹና ከወዳጆቹ ጋር በሕይወት ያልተደሰተና ያልተቀማጠለ ነው። በዘመንሽ ሁሉ ያልተደሰሽ ያልተቀማጠልሽ፣ በእሳት በመከራና በቅጣቶች ሁሉ ደም ግባትሽን ያጠፋሽ ለአንቺ ግን ወዮልሽ። ዛሬም የሥጋሽ አካል እስከሚበጣጠስ ድረስ በጽኑ ቅጣት እኔ እቀጣሻለሁ። የተከበሩ አማልክቶቼን ስላስተሰረክሻቸው፣ ስላቃለልሻቸው እነርሱም በቁጣቸው ብዛት ይገድሉሻል፣ ያጠፉሻል። እነርሱም ከልቡናው ከሐሳቡ የሚወደውን የሚጠላቸውን ያውቃሉ። የፍጥረትን ሁሉ ልብ ያውቃሉና ልብንና ኩላሊትን ይመረምራሉ። ብርክት ቅድስት አርሴማም መለሰችለት እንዲህም አለች፣ ቅዱሳን መጻሕፍቶቻችን በምድር ያለውን ሞት አትፍሩ አይተዋችሁምና በላይ ያለችውን ኃጢአት ፍሯት እንጂ በምድር ያለውን አይደለም። ተግታችሁ ጸልዩ ይላሉ። እናንተ ግን በሞታችሁ ጊዜ ዳግመኛ የሚቀጣችሁን ፈጣሪያችሁን ክዳችሁ በምድር ላይ የምትቀማጠሉ ይመስላችኋል። ከገሃነም ውስጥ ማምለጥ እንዴት ትችላላችሁ? ወይም እረኛ እንደሌላቸው እንደ ዱር እንስሳ ትሆናላችሁ፣ ተኩላ አንበሳና ጅብ እንደሚነጥቃቸው። አንተ ሰነፍ ንጉሥ ግን በእግዚአብሔር መቅሰፍት ነፋስ እንዳመድ ትበተናለህ፣ ብላሽ ሆነ ትቀራለህ። የነገሩህን ካልሰማ ሰይጣን የልብህን ዓይን አሳውሮታል፣ ልብህንም ደፍኖታል፣ ሕሊናህንም አጠንክሮታል። ትእዛዙን ስለተከተልክ ሥራውንም ስለፈጸምክ በእውነት ሰይጣን ቤቱና ማደሪያ አድርጎሃል። እሱ በሥራ የሐሰት አባትና የበደል ፈጣሪ የወለደና የሠራ ነህና። እኔም በኋለኛው ዘመን የሚደርስብህን እነግርሃለሁ። ይኸውም ዳግመኛ ሞት ነው። ዳግመኛም በምድር ላይ በሕይወታቸው ንስሐ ለማይገቡ ኃጥአንና እንዳንተ ላሉ ከሃዲዎች እነግራቸዋለሁ። አንተም ጌቶቼና አማልክቶቼ የምትላቸው አጋንንትና ሰይጣናት ናቸው። አንተ ግን በሁሉ ሰነፍ ሆነ ያለ ጥበብና ያለ ልብነት ትኖራለህ። ባለማወቅህም ከአማልክቶቼ መልካሙንና ክፉውን ያውቃሉ። የሚወዳቸውንም ይወዳቸዋል፣ የሚጠላቸውንም ይጠላሉ፣ ይንቃሉ። የሚገፋቸውንም ይገፋሉ፣ ይጥሉታል፣ የሚበቀላቸውም ይበቀላሉ ትላለህ። ንጉሡም መለሰ፣ እነዚህ አማልክቶቼ ግን ታላቆች ከፍ ያሉና ዓለምን የያዙ ናቸው። የላሞችና የበጎች መሥዋዕትን የማቀርብላቸው ከእግራቸው መረገጫ በታች የምሰግድላቸውን ፈጽሞ ከፍ ከፍ የሚያደርጋቸውን የማከብራቸውንና እኔ የምፈራቸውን ከሚሳደቡ ከእነዚህ ኩራተኞችና ትዕቢተኞች ሰዎች ዘመዶችሽና ካንቺ በቀር አይበቀሉም። ብሩክት አርሴማን አላት፣ በእጃቸው እንደፈጠሩኝ የማምናቸው የማቀርብላቸውን መሥዋዕት የሚቀበሉኝን በማገለግላቸው ጊዜ በጥበብ የሚናገሩኝን በእነሱ ዘንድ ከመሆኑ በፊት የሚያስገነዝቡኝን እወዳቸዋለሁ። አንቺ ብትወዳቸው ጥበብንና ባለሟልነትን በእኛ ዘንድ በሰጡሽ ነበር። በቤተ መንግሥት ውስጥም ካሉት መንግሥታት ሁሉ ባስማሙሽ ነበር። ብርክት ቅድስት አርሴማም መለሰችለት፣ አንተ ግን ጥቅም በሌለው በሕሊና ተንኮልና በልብ ጥበብ የገሃነምን እሳት የምትስባት ሆንክ። እነዚህ አምላክ የሆኑ ዘንድ የሚገባቸውና የሚባሉ አይደሉም። አምላካችንስ እግዚአብሔር ብቻ ነው። እነዚህ ግን ውስጣቸው እንጨት፣ ድንጋይና ትቢያ አፈር ናቸው። በላያቸው ግን በወርቅና በብር በብረትና በአረር የተለበጡ ናቸው። በራሳቸው የፍየልና የላሞች ደም የሚጠጡ አጋንንትና እርኩሳን መናፍስት አሉ። መሸሸጊያቸውም ጨለማና የሞት ጥላ ነው። ስለዚህ እናንተን ሰነፎች ዝንጎዎችም ለማሳት በውስጣቸው ያድራሉ። በኋለኛው ዘመን በምትሞቱበትም ጊዜ ወደ ቅጣትና ወደ መከራ ይመራቸዋል። ዛሬ በምድር አማልክትን አደርጋቸዋልና
አገዛዙን ለማያውቁት እናንተ ግን ጨለማና የሞት ጥላ፣ ለቅሶና የጥርስ ማፋጨት፣ ከገሃነም ቃጠሎ እሳት የተነሳ ፍርሃትና እንቅጥቅጥ ወዳለበት ወደ ዘላለም እሳት ትገባላችሁ። ዳግመኛም በውስጥ ብርድ፣ ውርጭ፣ እሳት፣ በረድና አመዳይ አለበት። አንተ ሰነፍ ሆይ አምላኬ ከዚህ ስንፍና በምሕረቱ ብዛት ካልመለሰና ካረራልህ የምነግርህን ይህንን ነገር አይለቅም። ይህ ሁሉ ባገኘህና በደረሰብህ ጊዜ ነገሬን ሁሉ ታስበዋለህ። እኔም ለአማልክቶች ትነግራቸው ዘንድ እነግራለሁ። ስለ ገፏቸው ዛሬ እኔን እንዲገሉኝ ንገራቸው። እኔን መግደል ቢችሉ እኔም እንዳንተ አመልክቻለሁ። መበቀልን ባይሆንላቸው ግን እስከ ዘላለሙ ድረስ ፈጥኖ እንዲያጠፋቸውና እንዲበቀላቸው እግዚአብሔርን እለምነዋለሁ። በመጀመሪያ ዘመን ትእዛዙን በተላለፉ ጊዜ እነርሱን በንስሐ እንዳይመለሱ በክፉ ስራቸው የዲያብሎስ ሰራዊቶችም ያሳቷቸውን እንዳንተ ያሉትን ልጆቻቸውንና እነርሱን ያድን ዘንድ ያን ጊዜም ባሮቹን አዳምንና ሔዋንን ለማዳን ወደ ዓለም ከሰማያት የወረደውን ሰው የሆነውን የማርያምን ልጅ የሕያው እግዚአብሔርን ልጅ እግዚአብሔር አምላኬና መድኃኒቴ ኢየሱስ ክርስቶስ ፈጽሜ አመሰግነዋለሁ። ያን ጊዜም ንጉሡ የሰራዊቶቹን አለቃ እንዲበቀሉትና ፈጥነው እንዲገድሏት በአማልክት ቤት በታችም አመድና ትቢያ እንዲያደርጓት እንደወደዱም ያደርጓት ዘንድ ይችን አሳች ሴት ግሩማንና ልዑላን ወደሆኑ የወርቅ አማልክቶች ይውሰዷት አላቸው። ከዚህ በኋላም የብርክት ቅድስት አርሴማን የወርቅ የብር አማልክት ወዳሉበት እየገፉና እየጎተቱ ወታደሮች ወሰዷት። የጣዖቱንም ካህናት በከርቤና በነጭ ዕጣን በልዩ ልዩ ሽቶዎች በልብሳቸው ላይ እንዲያሿቸው በግንና ላሞችን እንዲሰውሏቸው ቀሰቀሷቸው። ብፅዕት ቅድስት አርሴማንም ይበቀሏትና ያጠፏት ዘንድ ባላቸው ኃይል መጠንም በእርሷ ላይ ክፋትን ያደርጉ ዘንድ ይለምኗቸዋል። ንጉሡም ይሰግድላቸው ዘንድ ተነሳ። ብፅዕት ቅድስት አርሴማም የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ የነቢያት የኤልያስና የዳንኤል አምላክ የአናንያ የአዛርያ የሚሳኤል አምላክ የኃይለኛው የሶምሶም አምላክ ጌታዬና አምላኬ ሆይ እያለች እንደ ልማዷ ጸለየች። ዛሬም አቤቱ ወደ አንተ የምለምነውንና የምማልደውን ኃይልንና ድል ለማድረግ ስጠኝ። የዚህችን አገር ሰዎች የሚያስቱትን ቁጥራቸው 77 የሆኑ የክፉዎች አጋንንት መንፈስ ያደረባቸውን እነዚህን አማልክት ታጠፋቸው ዘንድ ያመልኳቸው ዘንድ በራሳቸው የማሳት ቃል በውስጣቸው ይናገራሉ። እነሱ የጥፋት ልጆች ናቸውና። ይህንንም ብላ ወደ አማልክቶች ቀርባ ፊቷን በትምህርተ መስቀል አማተበች። የጣዖቱ ካህናትም ስማቸው ቴሊያጥሮን፣ ህልዋር፣ ጌርጋሮ፣ አድዋል ነው። ብሩክት ቅድስት አርሴማን ባዩአት ጊዜ ደንግጠው በነፋስ ፊት እንዳለ ቅጠል ተንቀጠቀጡ። አማልክቶችም አጋንንት በላያቸው እንዳሉባቸው አውሬዎችና ላሞች ጩኸት ጮኹ። አማልክትም በምድር ወድቀው ጠፉ። አጋንንትም በላያቸው ያሉባቸው አማልክትም ይህችን ወንጀለኛ የምታስፈራና ፈጽማ የምታስደነግጥ ሴት ወደኛ ለምን አመጣችሁ እያሉ ጮኹ። እርሷ የክፋትና የተንኮል መምህር ናትና ዛሬ ብናያት በነበልባሏ አቃጠለችን። ይህች አርሴማ የምትሏት ገሊላዊት ሴት ወደዚህ ማደሪያችን ብትገባ እኛ መሸሽ የለንም፣ ከእርሷም ጋር እድል የለንም። የቀኝ ጣቷ በፊቷ አያቆመንምና ወደ እርሷም ብንሄድ እንደ እሳት ነበልባል ያቃጥለናልና በላይዋ ብርቱ ኃይል አለና። ዛሬ ብቻ ድል የምታደርገን አይደለም፣ ከሞተችም በኋላ በገድሎቿ መጽሐፍና በራሷ ስም መታሰቢያ በኋለኛውም ዘመን ድል ታደርገናለች እንጂ አሁንም እንደ ማደሪያችን ከዘላለም ድረስ ከዚህ አታስገቧት። ንጉሥም ቅዱሳን ሰማዕት መስተጋደልን ወዳሉባት ብፅዕት ቅድስት አርሴማን ይወስዷት ዘንድ አዘዘ። ያን ጊዜም ከአማልክቱ ፊት እጆቿን ዘርግታ ቆመች፣ ፊቷንም በትምህርተ መስቀል አማተበች። ወደ ምስራቅም ዞሪያ ስለኛ በ9 ሰዓት በመስቀል ላይ የተሰቀልክ ኢየሱስ ክርስቶስ
ጌታዬና አምላኬ ሆይ ኤሎሄ ኤሎሄ ላማ ሰበክታኒ እያልክ የጮክ። ያን ጊዜም ምድር ተነዋወጣች፣ መቃብራትም ተከፈቱ፣ የሲኦልም መሠረት ፈረሰ፣ ማሰሮቻቸውም ወደቁ። ጠላት ዲያብሎስም ከሰራዊቱ አጋንንት ጋር ታሰረ፣ አለትም ተሰነጠቀ። ሲኦልም መንካቷን የማይቻል ይህ ሰማይ ማን ነው እያለች ጮኸች። ፀሐይና ጨረቃም ብርሃንን አልሰጡም፣ ከዋክብትም ፈጥነው ወደቁ እያለች መጸለይ ጀመረች። አሁንም አቤቱ ወደ አንተ ጸልያለሁ፣ በእነዚህ ጣዖታት ላይ ታላቅ ኃይልህን ታሳይ ዘንድ እለምንሃለሁ። የእነዚህን አጋንንት ኃይላቸው እንዲሻር፣ ቅዱሳን ብሩክ ስምህ እንዲመሰገን፣ የእነዚህ ጣዖታት ራሶች እንዲቀጠቀጡ፣ ለቅጽበት ከእነርሱ ጋር የሚነጋገሩ የሰይጣናት አጋንንት ሰይፎቻቸውን የሰባብሩ ዘንድ ቸር የሆነ መልአክ ሚካኤልን ላክልኝ። የቆሬ ልጆች ሰራዊት እስከምትውጣቸው ድረስ የምድርን አፍ እንዳሰፋና እንደ በፊቱ እነዚህንም ከድንኳናቸውና ከእንስሶቻቸው ጋር እንድትውጣቸው ዛሬም ለተቸገረችና ለተናቀች አገልጋይ ታላቅ ኃይልንና የሚያስደንቅ ሥራን አድርግ። ነኖ ባሪያ ምድርን የጥፋትን ውሃ ሱራኤል እንደ ነገረው በጥፋት ውሃ የቃየልን ልጆች እንዳጠፋቸው እርሱ ግን ሰምቶ ፈራ፣ መምጣትህንም አመነ። ዛሬም እነዚህን ጣዖቶች ያጣዋቸው ዘንድ መላእክቶችንም ላከ እያለች ለመነች። ያን ጊዜም የያፌት ልጆችን የጨረሱ የሚያስፈሩ መላእክት ከመብራት ከነጎድጓድና ከብልጭልጭታ ጋር ወረዱ። ያን ጊዜ በአለት ሰጠሙ፣ ወደ ሲኦልም ጥልቆች ወረዱ። በወንዶች አምሳል የሆኑ 77 በሴቶች ምሳሌ የሆኑ 33 ጣዖታቶች ሁሉ ተሰባበሩ። ካገታቸው የተሰበሩ ነበሩ፣ ከእጆቻቸውና ከእግሮቻቸው የተሰበሩም ነበሩ፣ ከወገባቸውም የተሰበሩ ነበሩ። ከወገባቸው መካከል የደቀቁና የተሰነጠቁም ነበሩ። በምድር ነፋስ እንደሚጠርገው ትቢያ የተበተኑም ነበሩ። ያን ጊዜም ትልቅ ንውጽውጽታ ሆነ፣ የእግዚአብሔር መቅሰፍት በላያቸው ወርዷልና። የመላእክት አለቃ ሚካኤልም ብርሃንን ከምስራቅ ምዕራብ ድረስ ወጥቶ እንደሚታይ መብረቅ በምድር መላ። የእነዚህንም ግሩማን መላእክት አመጣጥ እንደዚህ ሆኑ። ከረከሱ ጣዖቶችም አንድም አልቀርም። ብርክት ቅድስት አርሴማን ይህንን ተአምርና ድንቅ ባየች ጊዜ ፈገግ አለች። በባሪያ ላይ ስለሰራው ሥራ ሁሉ እግዚአብሔርን አመሰገነች። ከዚህ በኋላ ብርክት ቅድስት አርሴማ በባሪያዎቹ ላይ ያደረገውን ተአምርና ድንቅ የጌታዬን ኃይሉን ታዩ ዘንድ ብላ ወደ ንጉሡ ላከች። ርኩሳንና የጠፉ የአማልክቶችንም የጥፋት ራሳቸውንም ያድኑ ዘንድ ያልተቻላቸውን የደቀቁትን የተበተኑትን ታይ ዘንድ። እኔን ግን ጌታዬ መልአኩን ልኮ እርሱ አዳነኝ፣ የረድኤትንም ቅባት ቀባኝ። እርሱ ወዶኛልና፣ እናንተ ግን ጠላችሁ፣ አሳፈራችሁ፣ ጣዖቶቻችሁንም ሰበረ። ንጉሥ ብጽዕት ቅድስት አርሴማን በሽሙጥና በክስ ቃል በጆሮዬ ያልሰማው በዓይኔ ያላየው በልቤ ያላወቅ ይመስልሻል? አንቺ በምትሃትሽ ብዛት ጣዖቶቻችንን እና አማልክቶቻችንን ፈጽመሽ እንዳጠፋሽ አንድም ያስቀረሽው እንደሌለ እኛም አንራራልሽም፣ አናዝንልሽም። በእሳትና በግርፋት የመልክሽን ውበት እናጠፋዋለን፣ ምትሃቶችሽንም እንሽራለን አላት። አንቺ በክፋት ላይ ክፋትን በቁጣ ላይ ቁጣን ጨምረሽብናልና። ብርክት ቅድስት አርሴማም መለሰች፣ ሰነፍና ልብ የዘነጋ ሆይ እፈር አለችው። ጌታዬና አምላኬ ይረዳኛል፣ ያድነኛል፣ ለጠላቶቼም መሳለቂያ መዘባበቻ አያደርገኝም። ምሕረቱ ለአልየ በጊዜ ምንዳቤ፣ ስለዚህ በችግሬ ጊዜ ምሕረቱን በላዬ አበዛ። አንተ ግን ትድን ዘንድ ብትወድ በመልኩና በምሳሌው የፈጠረን የአምላክን ሕጉንና ትእዛዙን በተከተልክ ነበር። የፈጠረን ታውቅና ልብ ታደርግ ዘንድ አንተ ግን የፈጣሪን ትእዛዝ ተላለፍክ። ራሳቸውን ማዳን የማይችሉትን ወይም አንተን ማደም የማይችሉትን አማልክቶች አመለክ። ነገር ግን ሕያው እንደሆኑ ወደ ሲኦል ወረዱ። የቀሩትም ተሰባብረው ተቆራርጠው በአዳራሾች አሉ። በምታመልክባቸው
የቀረልህ የለም። ነገር ግን በምትቀጣን በምታስቸግረን መጠን የፈቀድከውንና የምትችለውን በላያችን ላይ አድርግ። እኛ ገድላችንንና ሰማዕትነታችንን እንጨርስ ዘንድ እንወዳለን። አንተ ግን የምትናገረው ብላሽ ነው፣ የሚጠቅምህም የለውም። ንጉሥም ብጽዕት ብርክት ቅድስት አርሴማን ቅዱሳን ሰማዕት ወዳሉበት ወደ እስር ቤት እስኪነጋ ድረስ ይወስዷት ዘንድ አዘዘ። ሄዳም ቅዱሳን ሰማዕትን ሰላምታ ሰጠቻቸው። እነሱም ሰገዱላት፣ ሰላምታም ሰጥተዋት እርሷም ረዳታቸው እንደሆነች አወቁ። እህታችን እመቤታችን ብርክት ቅድስት አርሴማ ሆይ አሏት። በእጆቿ ስለተደረገው ተአምርና ድንቅ ደስ ተሰኙበት። ከዚህ በኋላ አከበሯት፣ ፈጽሞም ከፍ ከፍ አደረጓት። የአፏንም መዓዛ የመልኳንም ማማር የከንፈሮቿንም ቃል መጣፈጥ ፈጽመው አደነቁ። እርሱ የምትሰራቸውን ወደ መልካም ምክር የሚመሩ መንገዶች ናቸው። ጸሎቷም በልዑል እግዚአብሔር ዘንድ ሁል ጊዜ የተወደደ ነውና። ቅዱሳን ሰማዕትም ከእርሷ ጋር ሲጸልዩና ስለ ስቃያቸው ሲናዘዙ ዋሉ። ከዚህ በኋላ ከእነርሱ አንዱ ስሙ ቅዱስ በርቲኖስ የሚባል ተነስቶ ወንድሞቼ ሆይ ከመሞቴ በፊት ባገኝ ውሃ እጠጣ ዘንድ እወዳለሁ አለ። ዳግመኛም ሁለተኛ አስፍስጢስ እኔ ተርቤያለሁ፣ በእውነትም እናገራቸዋለሁ ብሎ ጮኸ። የአንዲትም እንጀራ ቁራሽ ከቀመስንና እፍኝ ቀዝቃዛ ውሃ ከጠጣን 7 ቀንና 7 ሌሊት ሆኖናል አለ። ከዚህ በኋላ ብርክት ቅድስት አርሴማ ስለ ማዕድ ወደ ጌታችን ወደ መድኃኒታችን አምላካችንና ጸሎትንና ልመናን እናደርግ ዘንድ የለመነውንም የልባችንን ልመና የሐሳባችን ፍላጎት ይሰማናል። እርሱ እግዚአብሔር አምላካችን መሐሪ ነውና። ቅዱሳን ሰማዕትም መለሱ፣ ብርክት ሆይ ስለኛ ጸሎትን አድርጊ አሏት። ያን ጊዜም በአንድነት ተነስተው ወደ እግዚአብሔር ጸለዩ። ዳግመኛም ብርክት ቅድስት አርሴማ በጌታዬና አምላኬ ሆይ ስለዚህ ቅዱሳን ሰማዕት እለምንሃለሁ፣ እማልድሃለሁ። የእነርሱም ጸሎት ትርዳኝ፣ ባንተ ዘንድ የተወደደች ትሁን። ኃይላቸው ደክሟል፣ ጉልበታቸውም ተንቀጥቅጧል፣ የሆዳቸው አንጀት ተጣቅቷል፣ አንደበታቸው ታስሯል፣ አፋቸውም መሯል፣ ጉሮሯቸውም ተዘግቷል። ከረሃብና ከጥማቱ ብዛት የተነሳ ፈጽሞ መንቀሳቀስ አልቻሉምና ነውና አለች። በስሜም 2 እና 3 ሆነው ተሰብስበው ባሉበት እኔ ከዚያ በመካከላቸው እኖራለሁ ብለህ አንተ በቃልህ ተናግረሃልና፣ ዳግመኛም በሐሳባቸው ጠንክረው ለሚለምኑኝ እሰማቸዋለሁ ብለሃልና። 3ኛንም ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና። የለመነ ሁሉ ዋጋውን ያገኛልና የፈለገም ያገኛልና። አሁንም አቤቱ ምግባችንን ትሰጠን ዘንድ ይቅርታና ምሕረትን እንፈልጋለን፣ እንታመናለን። ያም ባይሆን አበርታን፣ የሚፈታተነንን ይህንን ረሃብና ጥብ እንችል ዘንድ በኃይልህ አጠንክረን። ቅዱስና ብሩክ ስምህን እናመሰግን ዘንድ የተዘጋጀን አድርገን። በበረከትህ መግበን፣ በይቅርታም ልዕልና አጥግበን። በባሪያ በሙሴ ዘመን ለእስራኤል ልጆች መናን እንደሰጣቸው ዛሬም የምሕረትን ጠል አውርድልን። ሁሉ ይቻላል፣ የሚሳንህም የለምና። የለመንህም በምሕረትህ ብዛት ትሰጠናለህ፣ የለመንህ በፊትህ አያፍርምና። ያን ጊዜ ከሰማይ ብርሃንና ብሩህ የሆነ የደመና ምሰሶ ወረደ። በእስር ቤትም ውስጥም ላሉት ሁሉ አበራላቸው፣ በውጭም ላሉት የፀሐይ ነጸብራቅ ታያቸው። በመላእክትም እጅ እንጀራን አወረዳላቸው። እነርሱም በርናኤልና አቅናይን ናቸው። በእጃቸውም ኅብስት መና ይዘው ነጭና የጠራ የገነት ውሃ ያለበት የወርቅ ጽዋም በመካከላቸው ነበረ። እነዚህም እንጀራዎችን ያን ጊዜ እንደተናገረ የሞቁ ነበሩ፣ እንደ ፀሐይ መልክ የሚያበሩ ነበሩ፣ እንደ ነጭ በረዶም የጸዱ ነበሩ። ሽታቸውም ልብን ይሰልባል፣ ሳይበሉትም ያጠግባል። ከጣዕሙና ከመልካም መዓዛው ብዛት ሳይጠጡት ፈጽሞ ያረካል። ከነርሱም ይበሉ ዘንድ የሚወዱ ከግርማው ከፍታ ከመልካም መዓዛው የተነሳ ፈጽመው አደነቁ። እርስ በርሳቸው
ይህንንስ አንቁረሰው አንክፈለው ተባባሉ። በዓይናችን እንየው በእጃችንም እናንቀሳቅሰው እንጂ እንደ መብረቅ ብርሃን በፊታቸው የሚያበራና ልባቸውን የሚያስደስት ሆኗልና። ካህን ኢያሲኖስም በዚህ ኅብስት ላይ የምስጋና ጸሎት አደረገ። ከዚህም ኅብስት ሁሉም ተቀበሉ፣ በሉ፣ ፈጽመውም ጠገቡ፣ ጠጡ፣ ረኩም። ብዙ ቁርስራሾችንም አተረፉ። ፈጣሪያቸውንም እግዚአብሔርን አመሰገኑት። ብርክትና ብጽዕት ቅድስት አርሴማንም አመሰገኗት፣ አከበሯት፣ ፈጽሞም ከፍ ከፍ አደረጓት። የተረፈውም የኅብስት ቁርስራሽና ጥሩ የጽዋ ውሃ ቅዱሳን ሰማዕትና ብጽዕት ቅድስት አርሴማ እያዩአት በደጋግ መላእክት እጅ ወደ ገነት ወጣ። ብርክትና ብጽዕት ቅድስት አርሴማ ሆይ ለዘላለሙ ከማያልቀው በረከትሽ ለሁላችን ሕዝበ ክርስቲያን እንዲሁ አትግቢን፣ አሜን። የእናታችን የቅድስት አርሴማ ገድል እና ተአምር በዚህ አያበቃም። ቀጣይ ክፍልን ለመስማት እናንተ ከወዲሁ ሰብስክራይብ ያደረጋችሁ ጠብቁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።